በትግራይ ግልጽ ወታደራዊ ስምሪት ተሰጥቷል። ህወሓትና የትግራይ ጀነራሎች ግልጽ አዋጅ አውጀዋል። ትግራይ አሁን ላይ የጦርነት ድባብ ላይ ናት ቢባል ማጋነን ወይንም ሟርት አይሆንም። ካለፈው ሳምንት አንስቶ ደም ተገብሮላቸው የማይጠረቁት የህወሓት ጀነራሎች ወጣቶችን በግዳጅ እያፈሱ ወደ ወታደራዊ ማሰልጠኛ እያስገቡ ነው። በግዳጅ ያፈሷቸውን ወጣቶችንም ጦርነት ሊከፈትብህ ነው፣ ዳግም ጄኖሳይድ እየመጣብህ ነው በሚል ለማሳመን እየሞከሩ መሆኑን ከወታደራዊ ካምፕ ያመለጠ አንድ የትግራይ ተወላጅ ለኢትዮጵያ ኢንሳይደር ተናግሯል። የትግራይ ሰራዊት አባላት ወጣቶችን ለማፈስ በሚንቀሳቀሱበት ወቅት ተኩስ እንደተከፈተባቸው ጭምር ተዘግቧል። በህወሓት ታጣቂዎችና አፈሳውን በተቃወሙ ወጣቶች መሃል የተኩስ ልውውጥ ጭምር መደረጉን የሚነግረን ኢትዮጵያ ኢንሳይደር ነው። በትግራይ ተጠናክሮ በቀጠለው የግዳጅ ወታደራዊ አፈሳ በአድዋ ዙሪያ ባለ ወታደራዊ ካምፕ ብቻ ከ400 በላይ ወጣቶች እንደሚገኙም ተጋልጧል። ወጣቶች ታፍሰው ከታጎሩበት ካምፕ ጥብቅ መረጃ ወጥቷል። ኤርትራ ድንበር ላይ ከሚገኙ ወታደራዊ ካምፖች ያመለጡ ወጣቶች አዳዲስ ሚስጥሮችን ይፋ አድርገዋል። መሰረት ሚዲያ ባጋለጠው መረጃ በዚህ አንድ ወር ውስጥ ብቻ ከ30 ሺህ በላይ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ መጋዛቸውን ዘግቧል። ይህንን አሳሳቢ ግዳጅ መልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ የአንድን ሙሉ ትውልድ መጻኢ ዕድልና የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው። ውድ የአንድ አፍታ ሚዲያ ቤተሰቦች በዚህ ጥንቅር በትግራይ ያለውን የህወሓትን የጦርነት ዝግጅት ምን እንደሚመስል በዝርዝር እንመለከታለን። ከወታደራዊ ማሰልጠኛ ጣቢያዎች አፈትልከው የወጡ ለጆሮ የሚሰቀጥጡ ነገር ግን መደመጥ ያለበትን ሚስጥር እነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ይህ የተጋሩ ህመማትና ሰቆቃ ነው። ጎይቶም ገብረስላሴ ይባላል። የ27 ዓመት ወጣት የአዲግራት ኗሪ ነው። የትግራይን ህመማት የምንዳስሰው በጎይቶም ሰሞነኛ ገጠመኝ ነው። ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደረው ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ዓ.ም ረፋድ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚህ ዕለት እርሱ ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ የያዙት እነዚህ የሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ይናገራል። ትዕዛዙን አልቀበልም ያሉ ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበረም ጎይቶም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚህ መልኩ ከቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረገ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መስሃል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። በአውቶቡሶቹ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሆኑም አክሏል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው መመልከቱን ይገልጻል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፍሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ
እንደነበር ለኢትዮ ኢንሳይደር ተናግሯል። ስልጠናውን ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰበ ነው፣ ሌላ ዳግም ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበርም ያስታውሳል። በዚህ መልክ ወታደራዊ ስልጠና እንዲወስዱ ከተደረጉ ሰዎች መካከል ዕድሜያቸው በግምት እስከ 50 የሚደርሱ እንዳሉበትም ጎይቶም ታስቧል። ከቦታው የታፈሱ ሰዎች በየዕለቱ እንዲመገቡ የሚሰጣቸው 2 ዳቦና ሻይ እንደነበር የሚገልጸው ጎይቶም ጸጉራቸውን በግዳጅ እንዲላጩ መደረጋቸውንም አመላክቷል። ጎይቶምም በዚህ ማሰልጠኛ የነበረው ቆይታ በአጭር የተቋጨው በወንድሞቹ አማካኝነት ለአንድ የጣቢያው ጠባቂ ገንዘብ ከተከፈለ በኋላ እንደነበር ያስረዳል። ወንድሞቹ ከዛላምበሳ ከተማ መያዙን ከሰሙ በኋላ ያለበትን ቦታ አፈላልገው እንደደረሱበት ጎይቶም ይናገራል። እርሱን ከወታደራዊ ማሰልጠኛ ለማስለቀቅ ለአንደኛው የጣቢያው ጠባቂ 26,000 ብር መክፈላቸውን እንደነገሩትም ያትታል። በዚሁ ጠባቂ አማካኝነት ከማሰልጠኛው እንዲያመልጥ የተመቻቸለት ጎይቶም ባለፈው እሁድ ምሽት 2 ሰዓት ገደማ ከጣቢያው ከወጣ በኋላ በጨለማ ለሰዓታት መጓዙን ለኢትዮጵያ ኢንሳይደር ተናግሯል። በመንገዱ ላይ ከጅቦች በስተቀር ሌላ እክል ያላጋጠመው ወጣቱ 4 ሰዓታት እግር ጉዞ በኋላ አጉላ ከተማ ደርሷል። ከመቀሌ ከተማ በስተሰሜን አቅጣጫ 35 ኪሎ ሜትር ርቀት ላይ ከምትገኘው ከዚህ ከተማ ወደ መኖሪያው አዲግራት የተመለሰው ጎይቶም ዳግም አፈሳን በመፍራት የዛላምበሳ ንግዱን ሙሉ በሙሉ ማቆሙን ይገልጻል። ጥሎት በመጣው ወታደራዊ ማሰልጠኛ የቀሩ ጓደኞቹ ባለፉት ቀናት መሳሪያ መተኮስ እንዲለማመዱ እየተደረጉ መሆኑንም መስማቱንም አክሏል። እንደ ጎይቶም ሁሉ በትግራይ ክልል ያለው የግዳጅ አፈሳ ድንገት ያጋጠመው የ26 ዓመት ወጣት ከያዙት ሰዎች ባመለጠበት ወቅት ሌላ ወጣት በተኩስ ሲገደል መመልከቱን ለኢትዮጵያ ኢንሳይደር ተናግሯል። ይህ ወጣት ከአቢ አዲ ወጣ ብሎ በምትገኝ አባጊባ በተባለች ስፍራ በወርቅ ፍለጋ ስራ ላይ የተሰማራ ነው። ባለፈው ሰኞ ግንቦት 17 ቀን 2018 ዓ.ም እንደተለመደው በዚሁ ስፍራ ላይ ነበር። በዚሁ ዕለት ከሰዓት 10 ሰዓት ገደማ ወደ ስፍራው የመጡ የትግራይ ክልል ሰራዊት አባላት እርሱን ጨምሮ በአካባቢው የነበሩ ወደ 400 ገደማ የሚሆኑ ወጣቶችን አስገድደው በአይሱዚ ተሽከርካሪዎች ጭነው መውሰዳቸውን ይገልጻል። እዚያ ያለው ወጣት በዚህ ስራ 6 እና 7 ቤተሰብ ነው የሚያስተዳድረው። ወርቅ በሚወጣበት ጉድጓድ ላይ የነበረውን ወጣት በሙሉ ነው አፍሰው የወሰዱት። የመጡት ከ2 አርሚ ነው ሲል በግዳጅ ስለወሰዷቸው ታጣቂዎች ማንነት ያስረዳል። ተሽከርካሪዎቹ ሌሎች ተጨማሪ የታፈሱ ወጣቶችንና ምግብ ለመጫን ወርቅ አምባ በተባለ ቦታ ላይ ሲቆም ከሌሎች ጓደኞቹ ጋር በመሆን ከመኪናው በመዝለል ማምለጡን ይናገራል። በዚህ ጊዜ አብሯቸው ለማምለጥ የሞከረ ሌላ ወጣት እርሱን ካጀቧቸው የትግራይ ሰራዊት አባላት በተተኮሰ ጥይት ሲገደልም ተመልክቷል። በዚህ ሁኔታ ያመለጠው ወርቅ ቆፋሪ ለ8 ሰዓት ገደማ በእግሩ ከተጓዘ በኋላ ትናንት ሐሙስ ጠዋት አበርገሌ ከተማ መግባት መቻሉን ገልጿል። ከእርሱ ጋር ታፍሰው የነበሩና ማምለጥ ያልቻሉ ጓደኞቹ በዕዳጋ ሐሙስና በዕዳጋ አረቢ አካባቢ አዲስ በተከፈቱ ወታደራዊ ማሰልጠኛዎች ውስጥ እንደሚገኙ መረዳቱንም ለኢትዮጵያ ኢንሳይደር ተናግሯል። ከአፈሳ ያመለጡ ወጣቶች ያሉባቸው አካባቢዎች ላይ ወላጆችና ቤተሰቦች በምትክነት እየታሰሩ መሆናቸውን መስማቱንም አክሏል። የግዳጅ ወታደራዊ ምልመላውና አፈሳው በአዲግራት፣ አድዋ፣ አክሱምና ሽሬ ከተሞች እንዲሁም በአካባቢው በሚገኙ የገጠር ከተሞች አሁንም በመካሄድ ላይ መሆኑን የዓይን እማኞች፣ የትግራይ ክልል ተቃዋሚ ፖለቲካ ፓርቲዎችና የሰብአዊ መብት ተሟጋች ድርጅቶች እየገለጹ ይገኛሉ። ከሽረ ከተማ 20 ኪሎ ሜትር ርቀት ገደማ ላይ በምትገኘው እንዳባ ጉና ኗሪ የሆኑት የ36 ዓመት ጎልማሳ የካሜራ ባለሙያ ይህንኑ ለኢትዮጵያ
ኢንሳይደር አረጋግጠዋል። የካሜራ ባለሙያው እርሱ በሚኖርበት ከተማ ባለፈው ሳምንት አፍሳ እየተካሄደ እንደነበር ይገልጻል። አፍሳውን የሚያካሂዱት የትግራይ ክልል ሰራዊት አባላት እንደሆኑ የጠቆመው የእንዳባጉና ኗሪ ይህንኑ የለየው በለበሱት አፈራማ የደንብ ልብሳቸው አማካኝነት መሆኑን ያስረዳል። አፈሳው የሚደረገው በጥናት እንደሆነ የሚናገረው ነዋሪው ለወታደራዊ ምልመላ የሚፈለገው ከዚህ በፊት የሰራዊቱ አባል መሆን አለመሆኑ ላይ አስቀድሞ ማጣራት እንደሚደረግ ያብራራል። ይህንን መሰረት በማድረግ በሌሊት ቤት ለቤት በመዞር ተፈላጊዎቹን ሰዎች ከያዙ በኋላ ወደ ሌላ ቦታ እንደሚወስዷቸው ይገልጻል። በጎረቤት ላይ ተደርጓል። ከዚያ በኋላ እነሱን ማግኘት አልቻልንም፣ ወዲት እንደወሰዷቸው መረጃ የለንም ሲል የእንዳባጉና ኗሪ የአይን እማኝነቱን ሰጥቷል። ባለፈው እሁድ ይህን የሌሊት አፈሳ የተመለከተው ጎልማሳ ከአክስቱ ልጅ ጋር ከተነጋገሩ በኋላ ከተማቸውን ለቀው ወደ ሽሬ ለመጓዝ መወሰናቸውን ተናግሯል። ሁለቱ የእንዳባጉና ኗሪዎች የተወሰነ ኪሎ ሜትር በእግር ከተጓዙ በኋላ በሞተር ሳይክል የሚጭኗቸው ሰው አግኝተው ሌሊት 10 ሰዓት ገደማ ሽሬ ከተማ ገብተዋል። የአክስቴ ልጅ አለ፣ ከእሱ ጋር ሁነን ወደ ሽሬ ወጣን። ሽሬ ከእሱ ጋር ሁነን ሆቴል ተደብቀን ነው ያለነው። ቤት ብንሆን ምን እንደሚመጣብን አናውቅም ሲል የ36 ዓመቱ ጎልማሳ አሁን ያሉበትን ሁኔታ ገልጿል፣ አስረድቷል። የግዳጅ አፍሳውን የሸሸው ይህ ጎልማሳ የሽሬ ከተማ ቆይታው አላስተማመነው። በእንዳባጉና ከተማ የምትገኘውን ባለቤቱን ወደ ኋላ ትቶ ወደ አዲስ አበባ በአውሮፕላን ለመሄድ ትኬት ቆርጦ ቀኑን እየተጠባበቀ ነው። በትግራይ ክልል ወጣቶች በግዳጅ መልመላ እየተደረገባቸው መሆኑን የሚያሳዩ ብዛት ያላቸው ጥቆማዎች እንደደረሱት ቅድሚያ ለሰብአዊ መብቶች በኢትዮጵያ የተሰኘው ሀገር በቀል የሰብአዊ መብት ተሟጋች ድርጅት አስታውቋል። የድርጅቱ ምክትል ዳይሬክተር የሆኑት አቶ መብርሂ ብርሃነ በክልሉ የግዳጅ መልመላዎች እንዳሉና ተይዘው የተለቀቁ ሰዎች እንዳሉ የሚያመላክቱ ጥቆማዎች መምጣት የጀመሩት ካለፈው 2 ሳምንት ወዲህ እንደሆነ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ ጥቆማዎች ከሚደርሷቸው ውስጥ የተመልማዮቹ ቤተሰቦች እንደሚገኙበት የጠቀሱት አቶ መብርሂ መልመላዎቹ በተለይ በገጠር ቀበሌዎች ላይ የሚደረጉ መሆናቸውን መረዳታቸውን ይገልጻሉ። በ16 ዓመት ታዳጊዎች ላይ ጭምር የግዳጅ ምልመላ እየተደረገባቸው እንደሆነ ጥቆማ እንደደረሳቸው የሚናገሩት ምክትል ዳይሬክተሩ ይህ አይነቱ ድርጊት ወንጀል መሆኑን ያስገነዝባሉ። ድርጅታቸው ባለፈው ማክሰኞ ባወጣው መግለጫ ድርጊቱ መፈጸሙን የሚያረጋግጡ ማስረጃዎችን ከተለያዩ አካባቢዎች እያሰባሰበ እንደሚገኝ አመላክቷል። አቶ መብርሂ እነዚህን መረጃውን በማጠናከር ድርጅታቸው የምርመራ ውጤቱን የያዘ ሪፖርት በቅርቡ ይፋ ያደርጋል ብለዋል። በትግራይ ክልል የሚንቀሳቀሰው ብሔራዊ ባይቶና አባይ ትግራይ ፓርቲ ባይቶና ፕሬዝዳንት አቶ ክብሮም በርሀም በክልሉ የሚደረገው የወጣቶች አፍሳ በግልጽና ሁሉም ሊያዩ በሚችል መልኩ እየተከናወነ የሚገኝ ነው ባይ ናቸው። ቀደም ብለው በነበሩት ጊዜያት በክልሉ ተመሳሳይ የወጣቶች አፍሳ ቢኖርም በዚህ ደረጃ የደረሰ እንዳልነበረም የፓርቲው ፕሬዝዳንት ይገልጻሉ። በትግራይ ዳግም የክልሉ ወጣቶች መታፈስ የጀመሩት ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ከተመለሱ በኋላ መሆኑንም አቶ ክብሮም ያስረዳሉ። ህጋዊ እውቅናው በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ባለፈው ዓመት የተሰረዘውን ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልልን የመምራት ኃላፊነት በድጋሚ የተረከቡት ባለፈው ሚያዝያ ወር መጨረሻ ነበር። በጥቅምት 2013 ዓ.ም በትግራይ ከተቀሰቀሰው ጦርነት በፊት የትግራይ ክልልን ሲያስተዳድሩ የነበሩት ዶክተር ደብረጽዮን ወደ ስልጣናቸው እንዲመለሱ ሹመት የሰጣቸው የትግራይ ክልል ምክር ቤት ነው። ከጦርነቱ በፊት በተካሄደ አወዛጋቢ ምርጫ የተመረጠው ይህ ምክር ቤት 6 ዓመት ካስቆጠረው የሥራ ዘመኑ በኋላ ወደ ሥራ እንዲመለስ የተደረገው በህወሓት ማዕከላዊ ኮሚቴ ውሳኔ እንደሆነ በወቅቱ ተገልጿል። ይሄው ምክር ቤት ያጸደቀው የዶክተር ደብረጽዮን ሹመት በፕሪቶሪያ ስምምነት መሰረት ተቋቁሞ ትግራይን ሲመራ የቆየው ጊዜያዊ አስተዳደር ህልውና እንዲያከትም ምክንያት ሆኗል። በፌዴራል መንግስት ይሁንታ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር መፍረስ የትግራይ ክልልን ዳግም ወደ ጦርነት ይመልሳል የሚል ስጋት አሳድሮ ቆይቷል። የባይቶና ፓርቲ ፕሬዝዳንት አቶ ክብሮም አሁን በትግራይ ክልል እየተካሄደ ያለው የወጣቶች አፍሳ ህወሓት ለሌላ የጦርነት ዝግጅትና እንቅስቃሴ እያደረገ መሆኑን የሚያሳይ
የሚያሳይ ነው ይላሉ። የሚታፈሱት ወጣቶች ከዚህ ቀደም የትግራይ መከላከያ ኃይል TDF አባል መሆናቸው እንዲሁም የተክለሰውነት ሁኔታቸው ለወታደራዊ ስልጠና የተመቸ መሆን አለመሆኑ የሚገመገም መሆኑንም ያስረዳሉ። በየቤቱ በሚካሄደው የቤት ለቤት የወጣቶች አፈሳ ወቅት ልጆች በሌሉባቸው ቦታዎች የቤተሰብ አባሎቻቸው እስር እንደሚገጥሟቸው አቶ ክብሮም ይገልጻሉ። የግዳጅ አፈሳው የተባባሰባቸውና በከፍተኛ ሁኔታ ያለባቸው አድዋና አክሱም ከተሞች እንዲሁም የገጠር አካባቢዎች እንደሆኑ የባይቶና ፓርቲ ፕሬዝዳንቱ ተናግረዋል። በተለያዩ አካባቢዎች የግዳጅ ወታደራዊ ምልመላውን የሚቃወም እንቅስቃሴ መኖሩ አፈሳውን ቀላል እንዳላደረገው የባይቶና ፓርቲ ፕሬዝዳንት ያክላሉ። የግዳጅ አፈሳውን ለማከናወን በሚመጡ የሰራዊት አባላትና በወጣቶች መካከል የተኩስ ልውውጥ እንደሚካሄድ የተናገሩት አቶ ክብሮም በዚህም ሳቢያ በሁለቱም ወገን የሞቱ ሰዎች እንዳሉ መረጃው እንዳላቸው ገልጸዋል። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ከትናንት በስቲያ ረቡዕ ባወጣው መግለጫ ይህንኑ የሚያጠናክር መረጃ አጋርቷል። ፓርቲው በዚሁ መግለጫው ኋላ ቀር ሲል የጠራው ቡድን ለጦርነት አንሰለፍም ብለው የተቃወሙ ወጣቶችን በተለያዩ የትግራይ ወረዳዎች በጅምላ እያሰረ እያሰቃየና የጥይት እራት እያደረጋቸው ነው ሲል ወንጅሏል። ስምረት ፓርቲ ከመላው ትግራይ የታፈሱ ወጣቶች ወደማይታወቁ ማዕከላት እየተወሰዱ ጥብቅ ወታደራዊ ጥበቃ እየተደረገባቸው መሆኑን ማረጋገጡንም በመግለጫው ጠቅሷል። ድርጊቱን በመቃወም ድምጻቸውን ያሰሙ እናቶችን ሳይቀር በሰደፍ ከመምታት እስከ ማሰር የደረሰ እርምጃ ሲወሰድባቸው መታየቱንም ፓርቲው አክሏል።